بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، يقول الله سبحانه وتعالى في محكم تنزيله: فذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. الله سبحانه وتعالى በተቀደሰው ቁርአን ለሙእሚኖች አሳውሳቸው አላቸው ለነብዩ ሰለላሁ ዐለይሂ ወሰለም። አንተ መሐመድ ሆይ ለሙእሚኖቹ አሳውሳቸው፣ ማሳሰህ ትጠቅማቸዋለች ብሎ ካላቸው በኋላ ምን አለ አላህ ሱብሓነሁ ወተዓላ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። አጋንንቶቹንም ሆነ ሰዎችን እኔን ብቸኛ አድርገው እንዲያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ። ስለዚህ ካሁን ሰዓት ጀምሮ ጥያቄ ይኖራል። ጥያቄ ከነመልሱ ማለት ነው። የመጀመሪያው ጥያቄ የሰው ልጅ የሚፈጠረው በእስልምና ነው ወይስ በክርስትና ነው? እጅ አውጡና ተናገሩ። ታሊ በእስልምና። አላሁ አክበር። ማንኛውም ሰው ሲፈጠር የሚፈጠረው በእስልምና ነው። ካፊር ሆኖ የሚፈጠር የለም ማለት ነው። ምን ያሉ ነብዩ ሰለላሁ ዐለይሂ ወሰለም? ኩሉ መውሉድን ዩለዱ ዐለል ፊጥራ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማንኛውም ተወላጅ የሚወለድ ማለት ነው። ማንኛውም የሚወለድ ሰው ከሙስሊም ቤተሰብ ይሁን ከክርስቲያን ቤተሰብ የሚወለድ ሰው ሁሉ ሙስሊም ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ነው ወላጆቹ ወደ ነበሩበት እምነት ይቀይሩታል እንጂ ሁሉም ሙስሊም ነው ማለት ነው። ከአደም ጀምሮ ኢላ የውሚል ቂያማ የሚፈጠርበት ቤት ጣዖት አምላኪ ይሁን ጂኒ አምላኪ ይሁን ሰው አምላኪ ይሁን ምን ይሁን ክርስቲያን ቤተሰብ ይሁን መጁሳ እሳት አምላኪ የፈለገ ይሁን እዛ ቤት በእያንዳንዱ ቤት የሚፈጠረው ፍጡር የሰው ዘር የሆነ ማለት ነው ሙስሊም ሆኖ ነው የሚፈጠረው። በኋላ ግን አባት እናቱ ወዳሉበት እምነት አይሁዳ ከሆነ አይሁዳ ያደርጉታል። ይሄ መጠመቅ የሚባለው ማለት ነው። ይጠመቃል። ሴት ልጅ በ40 ቀኗ በ80 ቀን፣ ወንድ በ40 ቀን ማለት ነው። እስተሜ ይጠመቃል ማለት ነው። ቤተሰቦቹ ወዳሉበት እምነት ማለት ክርስቲያን ከሆኑ ክርስቲያን ያደርጉታል ማለት ነው። ቤተ ክርስቲያን ወስደው ይጠምቁታል። በቃ አይሁዳ ከሆነስ አይሁዳ ያደርጉታል። እሳት አምላክ ከሆኑ ሰዎቹ ቤተሰቦች ወላጆቹ እሳት አምላክ አድርገው ይቀርጹታል ማለት ነው እንጂ ሁሉም ሙስሊም ነው። እሺ፣ ሁለተኛው ጥያቄ ምንድነው? ነብዩላህ አደም አለይሂ ሰላም ሙስሊም ነበሩ ወይስ ካፊር ክርስቲያን ነበሩ? ሙስሊም ነበሩ። ነብዩላህ አደም ምንድነው ያልሽው? ምን ነበሩ? ሙስሊም ነበሩ። ነብዩላህ አደም ክርስቲያን ነበሩ። እሳቸው ብቻ አይደለም፣ ነብዩላህ አደም ብቻ ሳይሆን ነቢያቶቹ ሁሉ 313 ወይም 14 ረሱሎች ተልከዋል። ከነቢያቶች መካከል ነቢያቶች በአጠቃላይ 124 ሺህ ናቸው። ነቢያቶቹ ላ ኡሪድ አን አስማ አይ ሰውት ነቢያቶቹ ቁጥራቸው 124 ሺህ ነው። ከ124 ሺህ ነቢያት መካከል ደግሞ የተላኩት ስንት ናቸው? 311 ወይም 12 ወይም 13 ወይም 14 ወይም 15 እንደዚህ ኺላፍ አለ ማለት ነው። እነዚህ ሁሉ
የተፈጠሩት በእስልምና ነው። ሙስሊሞቹም ናቸው ማለት ነው ሁሉም። ወላ ዒሳ ብትሉ ወላ መርየም ብትሉ ወላ ኢብራሂም፣ ሙሳ፣ ዒሳ ሁሉም ሙስሊሞች ናቸው ማለት ነው። እሺ ነቢያትን ሶስተኛው ጥያቄ ነቢያትን ወይ መልእክተኞችን አላህ የላካቸው ወደ እስልምና ለመስበክ ነው ወይስ ወደ ክርስትና ለመስበክ ነው የላካቸው? ታል ወደ እስልምና ነው። ወደ ክርስትና የሚሰብክ ነቢይ ወይም መልእክተኛ አልተላከም እስካሁን ድረስ። ሁሉም ነቢያት የሚሰብኩ የነበረው ወደ እስልምና ነው ማለት ነው። ከኑህ ጀምረው ነቢዩላህ ኑህ ከሳቸው ጀምረው የሚሰብኩ የነበረው ወደ እስልምና ነው እንጂ ወደ ሌላ እምነት የሚሰብኩ አልነበረም ማለት ነው። ሌላው ጥያቄ አራተኛው ጥያቄ ማለት ነው። አራተኛው ጥያቄ ምንድን ነው የሚለው? ከሰማይ የመጡ መጽሐፎች እነ ተውራት፣ እነ ኢንጂል፣ እነ ዘቡር፣ እነ ሶፍ፣ እነ ቁርአን ከሰማይ ሲወርዱ እስላምን ለማስተማር ነው ወይስ ሌላ እምነት ለማስተማር ነው? እጅ አውጡና ተናገሩ። ታል ይኸው ጥያቄው መጀመሪያ ስሙ። መጽሐፎቹ ከሰማይ አላህ ሲልካቸው ወደ መሬት በጅብሪል አማካኝነት ሲልካቸው መጽሐፎቹ ሰበካቸው ወደ እስልምና ነው ወይስ ወደ ሌላ እምነት ነው? ወደ እስልምና ነው። አላሁ አክበር። እና መጽሐፎች ሁሉ ኢንጂል ብትሉ፣ ተውራት ብትሉ፣ ቁርአን ብትሉ፣ ዘቡር ብትሉ፣ ሱሁፍ ብትሎቹ መጽሐፎች ከሰማይ ሲወርዱ ቀጥታ ሲወርዱ ከሰማይ ሰዎችን ወደ እስልምና እንዲሰብኩ ነው። ነቢያቶች እነሱን ይዘው እነዚህ መጽሐፎች እያብራሩ ወደ እስላም እንዲጠሩ ነው አላህ ሱብሓነሁ ወተዓላ መጽሐፎቹን ያወረዳቸው ማለት ነው እንጂ ወደ ሌላ እምነት የሚሰብክ መጽሐፍ ከሰማይ እስካሁን መጥቶ አያውቅም። ወደ እስልምና ነው። ወደ አላህ ዋህዳንያ ነው። ወደ አላህ አንድነት። አላህ አንድ ነው፣ አላህ ብቸኛ ነው፣ ሌላ አምላክ የለም፣ እሱም ብቻ አምልኩ ብለው ሊያስተምሩ እንጂ ለሌላ ዓላማ መጽሐፎቹም አልመጡም ማለት ነው። ስለዚህ ይሄንን ነገር የማወቅ ግዴታ በእያንዳንዱ የሰው ዘር ላይ አለበት ማለት ነው። እያንዳንዱ የሰው ዘር ይህን ማወቅ አለበት። እስላም ነው የተፈጠርነው፣ በእስልምና ነው መኖር ያለብንም፣ በእስልምና ነው መሞት ያለብንም፣ በእስልምና ነው። ይሄ ከሆነ የቂያም ቀን ጀነት የመግባት እድል አላህ ይገጥመናል ማለት ነው። ከጀሃነምና ከአላህ ቁጣ አላህ ያድነናል ማለት ነው። እንድናለን ኢንሻአላህ። ስለዚህ የነቢያቶች የመጀመሪያ ጥሪ ስድስተኛው ጥያቄ ማለት ነው። የነቢያቶች የመጀመሪያ ጥሪ ምን ነበረ? የመጀመሪያ ጥሪ ታሊ የነቢያቶች የመጀመሪያ ጥሪ ምን ነበረ? ዳዕዋቸው ማለት ነው። ተውሂድ እርፈይ ሰውት አላህን በብቸኛነት ማምለክ። ምንድነው? ድምጽ ከፍ አድርጋ አላህን በብቸኛነት ማምለክ ተውሂድ ማለት ነው። አላሁ አክበር። ማንኛውም ነቢይ ከኑህ ጀምሮ የመጀመሪያ ትምህርታቸው ለህዝቦቻቸው ያስተማሩት ምንድነው? ተውሂድን ነው። ተውሂድ ማለት ምን ማለት ነው? هو إفراد الله بالعبادة። ተውሂድ ማለት አላህን በአምልኮ ዘርፎች ብቸኛ ማድረግ፣ አላህ በአምልኮቹ ብቸኛ ማድረግ አላህን ተውሂድ ይባላል ማለት ነው። ስለዚህ አላህ አንድ ነው፣ አላህን ብቻ አምልኩ፣
ከአላህ ውጭ ያለን ጣዖት ከማምለክ ራቁ። ይሄን ያስተማሩት። ሌላውን የሸሪዓ ህግጋት ከማስተማራቸው በፊት መጀመሪያ ለህዝቦቻቸው ምን ያስተማሩ? ተውሂድን ያስተማሩ። ተውሂድ እነ ኑህ እነ ኢብራሂም እነ ሙሳ እነ ዒሳ እንደውም ነብዩላህ ኢብራሂም ምን ይባላሉ? ኢማሙል ሙወሒዲን ይባላሉ። የተውሂደኞች ዋና ኢማም መሪ ይባላሉ ማለት ነው። በጣም ጠንካራ ሰው ነበሩ። ኡማም ተብለዋል። አንድ ህዝብ ተብለዋል ኢብራሂም ማለት ነው። እንደዚህ ደግሞ ከኡሉል አዝም ከአምስቱ ኡሉል አዝሞች ሊቅና ካላቸው ነቢያት ወይም መልእክተኞች አንዱ ናቸው ኢብራሂም ዓለይሂ ሰላም። ሙሳም ቢሆን ይህን ያስተማሩት፣ ኢሳም ቢሆን ይህን ያስተማሩት፣ ደረጃቸው ቢለያይም ይህን ያስተማሩት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይህን ያስተማሩት መካ ላይ ሆነው 13 ዓመት ቁጭ ብለዋል። መካ ላይ ነቢዩ ሰለላሁ ዐለይሂ ወሰለም 13 ዓመት ቁጭ ሲሉ ስራቸው ምን ነበረ? ዳዕዋቸው ምን ነበር ቢባል ተውሂድ ነው ማለት ነው። ቁሉ ላኢላሃ ኢለላህ ቱፍሊሑ እያሉ ያስተምሩ ነበረ። ላኢላሃ ኢለላህ በሉ ትድናላችሁ እያሉ ያስተምሩ ነበር ነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩ የመካ ቁረይሾችን፣ የመካ ሙሽሪኮችን፣ የመካ ህዝቦችን፣ ሰዎችን ከአንድ አላህ በስተቀር ሌላ አምላክ የለም የሚለውን እያስተማሩ 13 ዓመት ፈጀባቸው ነቢዩ ሰለላሁ ዐለይሂ ወሰለም ማለት ነው። ስለዚህ የማንኛውም ነቢይ የዳዕዋ ጅምር ተውሂድ ነው። የተኛውም ነቢይ ደግሞ የተኛው መልእክተኛ ደግሞ የተጣራው ዳዕዋ ያደረገው ወደ እስልምና ነው። ኑ ወደ እስልምና ነው። ኑ ወደ እስልምና ኑ ሲለሙ ያሉት። መጽሐፎችም እንደዚሁ መጽሐፎች ወደ ሌላ እምነት የሰበከ መጽሐፍ የለም በምድራችን ላይ። ወደ ሌላ እምነት የሰበከ መልእክተኛም የለም በምድራችን ላይ ማለት ነው። ሁሉም ወደ አላህ ነበር የሚሰብኩት። መጽሐፎቹም መልእክተኞቹም ዑለማዎቹም ተከታዮቻቸውም ሐዋርያት ሰሓቦች ሁሉም አላህን ብቻ አምልኩ ብለው ነበረ አስተምረው ያለፉት ማለት ነው። እኛም በዚህ መንገድ ላይ ቀጥ ማለት አለብን። ወደ አላህ መጣራት፣ አላህን ከሰዎች ጋር ማስተዋወቅ፣ የአላህን አንድነት ለልጆቻችን ለቤተሰቦቻችን ማስተማር፣ ለጎረቤት ማስተማር፣ ለሙስሊሙ ህብረተሰብ ማስተማር የእያንዳንዱ ሙስሊም ግዴታ ነው ማለት ነው። ስለዚህ ኢንሻአላህ የዛሬውን ጥያቄ እዚህ እናቆማለን። በሰማን የምንሰራ ሰው አላህ አድርገን፣ እናንተም በሰማችሁ በተናገሩት የምንሰራ ሰዎች አላህ አድርገን እያልኩ እዚህ አቆማለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።